ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቸልሲ ሌሎችንም የአውሮፓ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉና እነሱን ስፖርታዊ ጉዳዮች እያነሳሳን ነው ቆይታን የምናደርገው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ ተመልሰን እንመጣለን። እናንተ ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ወደ ቀዳሚው ጉዳያችን እናምራ። ማንቸስተር ዩናይትድ ሌላኛውን የፕሪሚየር ሊግ ኮከብ ማስፈረም ይፈልጋሉ። ማንቸስተር ዩናይትዶች በክረምቱ ወደ ኦልድ ትራፎርድ ሊዘዋወር በሚችልበት ሁኔታ ላይ ከብሬንትፈርዱ አጥቂ ብሪያን ኢምቤሞ ጋር ውይይት እንደከፈቱ ተዘግቧል። የ2024-25 የፕሪሚየር ሊግ ዘመን በ15ኛ ደረጃ ላይ ካጠናቀቁ በኋላ ማንቸስተር ዩናይትዶች ሙሉ ለሙሉ የመልሶ ግንባታ ለማድረግም ለክረምት ዝግጅት ላይ ናቸው። ዩናይትዶች ከወልቭሱ ማቲያስ ኩኛ ጋር ከተፈራረሙ በኋላ ሌሎች ቦታዎችንም ለማጠናከር እያሰቡ ነው። እንደ ቶክ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ ከብሪያን ኢምቤሞ ጋር ተነጋግረዋል። እናም አገልግሎቱን ለማግኘትም ይፈልጋሉ። ብሬንትፈርዶች ተጫዋቹን በ50 ሚሊዮን ፓውንድ ዋጋ መሸጥ ይፈልጋሉ ተብሎ ነው የሚታሰበው። የተጫዋቹ ኮንትራት ሊጠናቀቅ አንድ ዓመት ቀርቶታል። በ2019 ብሬንትፈርድን የተቀላቀለው ብሪያን ኢምቤሞ በዚህ ሲዝን በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች አንደኛው ነው። በ38 የሊግ ጨዋታዎች 20 ጎሎችን ማስቆጠር ሲችል የ25 ዓመት ኮከብ በተጠናቀቀው የፕሪሚየር ሊግ የውድድር ዘመንም ቡድኑ በደረጃ ሰንጠረዡ አጋማሽ ላይ እንዲያጠናቅቁ መርዳት ችሏል። አንዳንድ የፕሪሚየር ሊግ ቡድኖች በውድድር ዘመኑ ሊጠናቀቅ ሲቃረብ ከተጫዋቹ ጋር ግንኙነት ጀምረው የነበረ ሲሆን አሁን ላይ ግን ለተጫዋቹ ዝውውር ብዙ ቡድኖች ይሰራሉ። በጥር ወር አርሰናል ተጫዋቹን ለማስፈረም ከዩናይትድ ጋር የዝውውር ፊልሚያ ውስጥ እንደነበር የሚገልጹ ዘገባዎች ነበሩ። ሊቨርፑል ብሪያን ኢምቤሞ ላይ ፍላጎት ያሳየ ሌላኛው ቡድን ነው። የቅርብ ጊዜ ሪፖርቶች እንደሚጠቀሙት ማንቸስተር ዩናይትድ ለበርካታ የመጀመሪያ ቡድን ተጫዋቾች ጥያቄዎችን ይቀበላሉ። እንግዲህ ዩናይትዶች አስተን ቪላን 2-0 ካሸነፉ በኋላ በመጨረሻው ሳምንት ጨዋታ ከቪክተር ሊንድሎፍ፣ ከጆኒ ኢቫንስ እና ከክሪስቲያን ኤሪክሰን ጋር በውድድር ዘመኑ መጨረሻ ላይ እንደሚለያዩ ማረጋገጣቸው የሚታወስ ነው። አርሰናሎች ቤንጃሚን ሼስኮን ለማስፈረም ሲያስቡ አንድሪያ ቤርታ ከአረቢ ለብዜሽ ጋር በቀጥታ እየተገናኙ ሲሆን ሌላው አጥቂም በፍላጎታቸው ላይ ይገኛል። አርሰናል በዚህ ክረምት ቅድሚያ የሚሰጠው ትልቁ አጥቂን ማስፈረም ሲሆን የሚመጣው ተጫዋች ደግሞ አርሰናልም ፕሪሚየር ሊጉን እንዲያሸንፍ የሚረዳ መሆን አለበት። አዲሱ የክለቡ ዳይሬክተር አንድሪያ ቤርታ የ21 ዓመቱን ኮከብ ቤንጃሚን ሼስኮና የስፖርቲንግ ሊዝበኑን ቪክተር ዮከርሽን ሁለቱን ዋና ኢላማዎች አድርገው መያዛቸውን የተዘገበው ታማኙ ጋዜጠኛ ፍሎሪያን ፕሌተንበርግ እንዳለው ከሆነ አርሰናል በቤንጃሚን ሼስኮ ላይ ከአርቢ ለብዜሽ ተወካዮች ጋር ስብሰባ አድርጓል። አንድሪያ ቤርታ በአሁኑ ጊዜ ትኩረቱ በሁለቱ ዋና አጥቂዎች ማለትም ቤንጃሚን ሼስኮና ቪክተር ዮከርሽ ላይ ነው። ቤንጃሚን ሼስኮን በተመለከተ በቅርብ ጊዜ በበርካታ ሰዎች ፍላጎት ውስጥ እንዳለ ይታወቃል። አንድሪያ ቤርታ በአረቢ ለብዜሽ ኃላፊ ማርሴል ሻፊየር ጋርም የመልቀቂያ አንቀጽና ሌሎች ዝርዝር ጉዳዮችን ጨምሮ ሊኖር የሚችለውን ስምምነት አወቃቀርም ለመረዳት የቅርብ ጊዜ ቀጥተኛ ግንኙነት ማድረጉ ነው እየተገለጸ የሚገኘው። ሁለቱም ስምምነቶች በጣም ውድ ይሆናሉ። አረቢ ገቢ ለማግኘትም ቤንጃሚን ሼስኮን መሸጥ አለበት። ሚኬል አርቴታና አንድሪያ ቤርታ የተጫዋቹ ትልቅ አድናቂዎች እንደሆኑ ይነገራል። አርሰናል ከቤንጃሚን ሼስኮ እና ከቪክተር ዮከርሽ መካከልም መምረጥ አለበት። በቀጣይ ሳምንት በአንዳቸው ላይ የተሻለ ነገር እንደምንሰማ እርግጥ ነው ተብሏል። የቲም ቶክ የዝውውር ዘጋቢ ሩዲ ጋሌቲ እንደዘገበው ከሆነ አርሰናል ቤንጃሚን ሼስኮን ወደ ኤምሬትስ ለማምጣትም ከሴስኮ ተወካዮች ጋር ቀጥተኛ ግንኙነት ማድረጉን ዘግበዋል። በዚያ ውድድር ዘመን 21 ጎሎችን ያስቆጠረው ስሎቬኒያዊ ኢንተርናሽናል አርሰናሎችን ለመቀላቀል ክፍት መሆኑም የታወቀው ቤንጃሚን ሼስኮ ከአረቢ ለብዜሽ ጋር ያለው የአሁኑ ስምምነትም እስከ 2029 የሚሰራ ሲሆን ከ80 ሚሊዮን ዩሮ የመልቀቅ አንቀጽም ያካትታል። እንደ ጋሌቲ ዘገባ ከሆነ አርሰናል ትልቅ አቅም ባለው ወጣት አጥቂ ላይ ኢንቨስት ለማድረግም በቁም ነገር እያጤኑበት ነው። በእርግጥ ቤንጃሚን ሼስኮ ሀሳባቸውን ያሟላል።
አርሰናል በቪክተር ዮከርሽ ላይ ያለው ፍላጎት ሚስጥር አይደለም፣ ከሱ ጋርም አንዳንድ ግንኙነቶች አሉ ተብሎ ነው የሚታሰበው። የቀድሞ የኮቬንትሪ ሲቲ ተጫዋች በሊዝበኑ ቡድን በ101 ጨዋታዎች 96 ጎሎችን ለስፖርቲንግ ሊዝበን ማስቆጠር የቻለ ሲሆን ይህም በበርካታ ታላላቅ ክለቦችን ፍላጎት ውስጥ አስገብቶታል። ለተጫዋቹ ቅርብ የሆኑ ምንጮች ለቲም ቶክ እንደተናገሩት ቪክተር ዮከርሽ ወደ ኤምሬትስ ለመዘዋወር ክፍት ነው። አጥቂው በፕሪሚየር ሊጉ የመወዳደርና በአርቴታ ስርም ዋንጫዎችን የማሸነፍ ምኞትም እንዳለው ነው እየተገለጸ የሚገኘው። ሃንስ ፍሊክ የ24 ዓመቱን ፓይኮን እንደ ሉዊስ ዲያዝ አማራጭ አድርገው ይመለከቱታል ተብሏል። ባርሴሎና በዚህ ክረምት በፊት መስመራቸውን ለማጠናከር አማራጮችን እየፈለጉ ነው። የሊቨርፑሉ ሉዊስ ዲያዝ በቅድሚያ ኢላማቸው ነው። ምንም እንኳን ኮሎምቢያዊው ትልቅ ምርጫ ሊሆን ቢችልም ቀያዮቹ ያለምንም ትልቅ ክፍያ ግን እንዲሄድ አይፈቅዱለትም። ባርሴሎናዎች የዲያዝን ስምምነት መጨረስ ካልቻሉ አማራጮችን እያሰቡ ይገኛሉ። በቅርብ ቀናት ውስጥ በባርሴሎና ዙሪያ ያሉት አብዛኞቹ ዜናዎችም በግብ ጠባቂ ቦታ ላይ ያተኮሩ ቢሆንም ብሉግራናዎቹ ግን አሁንም በዚህ ክረምት ፊት መስመሩን ለማጠናከር ይመለከታሉ። ዲያዝ የማይቻል ከሆነ ማርከስ ራሽፎርድን በቅናሽ የሚገኝ አማራጭ ተብሎም ተጠቅሷል። ነገር ግን ባርሴሎና ለመግዛት አማራጭ ያለው ውሰትን ብቻ፣ ማንቸስተር ዩናይትድ ግን በቋሚነት ለመልቀቅ ነው የሚሞክረው። አሁን ላይ ሴምፔሬ ባርሴሎና እንዳስነበበው ከሆነ የፌኖርዱ አጥቂ ኢጎር ፓየኮን እንግዲህ አሁን ላይ የብሉ ግራና አይን ከሳቡት ስሞች መካከል አንደኛው ነው። የ24 ዓመቱ ሁለገብ አጥቂ በዝርዝራቸው ውስጥ ይገኛል። አሰልጣኙ ሃንስ ፍሊክ በግራ ክንፍ ተጫዋቹ ላይ ፍላጎት አላቸው። ተጫዋቹ ለባርሴሎና አጨዋወትም በጣም ምቹ ሲሆን የፊት መስመሩን በጥሩ ሁኔታ መምራት መቻሉን ተከትሎ ደግሞ ያደንቁታል ተብሎ ነው የሚታሰበው። ባርሴሎና የሚፈልገውን ተጫዋቾች በዚህ ክረምትም የሚመለከቱት ሌሎች በርካታ ቡድኖች ያሉ ሲሆን የእንግሊዞቹ አርሰናል፣ ሊቨርፑል፣ አስተን ቪላ እንዲሁ የጣሊያን ክለቦችም አታላንታ፣ ናፖሊ፣ ሮማ ፈላጊዎቹ ናቸው። የተጫዋቹ የመሸጫ ዋጋ ከ35 ሚሊዮን እስከ 40 ሚሊዮን መካከልም ሊሆን እንደሚችል ነው የሚነገረው። ቀደም ሲል ፓይካውን እንግዲህ ባርሴሎናዎች ለራፊኒያ ያለውን አድናቆት ገልጿል። ራፊኒያ ሲናገር ለእኔና ለሁሉም ብራዚላውያን ምሳሌ በማለትም ገልጾት ነበር። ፓይካው እንግዲህ አሁን ላይ ከ3 ዓመታት በፊት ከኩርቲባ ወደ ፌኖርድ አቅንቷል። በወቅቱ ዋጋው 4.5 ሚሊዮን ዩሮ ነበር። በኔዘርላንድ ቡድን 18 ጎሎችን አስቆጥሮ 19 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች እንደሆነ ነው ዘገባዎች እየጠቆሙ እንደሚገኙ መረጃዎቹ የወጡት። የክለቦች የዓለም ዋንጫ ሚኒ የዝውውር መስኮት ለትልቅ እንቅስቃሴ እንግዲህ መከፈቱ ይታወቃል። የአልናስሩ አጥቂ ክሪስቲያኖ ሮናልዶ በሚቀጥለው ወር በክለቦች የዓለም ዋንጫ ላይ ለመጫወት የመጨረሻው ሰዓት ለአንድ ዝውውርም ሊዘጋጅ ይችላል። አዲስ የሚጀመረው 32 ቡድኖች የሚሳተፉበት የፊፋ የዓለም ክለቦች ዋንጫ ውድድር በሰኔ 15 በማያሚ ይጀምራል። የሮናልዶ ታላቁ ተቀናቃይ ሊዮኔል ሜሲ ለኢንተር ማያሚ እየተጫወተ ሲሆን ከግብፁ አልአህሊ ጋርም በሚደረገው የመክፈቻ ጨዋታ ሊሰለፍ ነው። የክሪስቲያኖ ሮናልዶ መጫወት ለአዘጋጆቹ ለትኬት ሽያጭ ከአወዛጋቢ ውድድር ትልቅ ማበረታቻ ይሆንላቸዋል። በዩናይትድ ስቴትስ ውድድር ውስጥም ሮናልዶ ስለመጫወቱ ንግግሮች መደረጉን ብዙ ምንጮች አረጋግጠዋል። ነገር ግን ስለ ክለቡ አስተያየት መስጠት ግን አልፈለጉም። አዲሱ ፎርማት በየ4 ዓመቱ የሚካሄድ ነው። ስለዚህም በ40 ዓመቱ ላይ የሚገኘው ሮናልዶ በድጋሚ መጫወት የማይችል ሲሆን ይሄ ውድድሩ የመጨረሻው ዕድሉ እንደሆነም ነው እየተገለጸ የሚገኘው። ሮናልዶ የሳዑዲ ፕሮ ሊግ የውድድር ዘመን የመጨረሻ ጨዋታቸውንም እንግዲህ ካደረጉ በኋላ አልናስርን እንደሚለቅ ፍንጭ ሰጥቷል። ሮናልዶ በኤክስ ገጹ ላይ ሲናገር አመቱ አልቋል፣ ለሁሉም አመስጋኝ ነኝ በማለትም ነው የጻፈው። አልናስር በዓለም ክለቦች ዋንጫ ላይ አይጫወትም፣ ነገር ግን የሪያዱ ተቀናቃኝ ቡድን የሆነው አልሂላል በኤዥያ በመወከል እንግዲህ ይጫወታል። አልሂላል ከሮናልዶ የቀድሞ ክለቦች ሪያል ማድሪድ እና ዩቬንቱስ ጋር በአንድ ምድብ ይገኛል። በአመት ከ170 ሚሊዮን ፓውንድ በላይ እንደሚያገኝ የሚታመነው የሮናልዶ አልናስር ኮንትራት በሚቀጥለው ወር መጨረሻ ላይም ነው የሚያበቃው። ሮናልዶ ለአዲስ ክለብ ለመፈረም ከሰኔ 1 እስከ 10 መካከል በፊፋ የተቋቋመውን ልዩ የዝውውር መስኮትን ሊጠቀም ይችላል። በታህሳስ ወር የደቡብ አሜሪካ ሻምፒዮን የሆነው የብራዚሉ ክለብ ቦታፎግ ሮናልዶን በአጭር ጊዜ ኮንትራት ለማስፈረም ፍቃደኛ መሆኑ ተነግሯል። በምድብ ቢ ከፓሪስ ሳን ዠርሜን፣ አትሌቲኮ ማድሪድ እና ሲያትል ሳውንደርስ ጋርም መደልደላቸው ነው እየተገለጸ የሚገኘው። አይመሪክ ላፖርት ኮንትራቱን አቃርጦ ኦሎምፒክ ደ ማርሴል ለመቀላቀል ቅርብ ነው። የቀድሞ ማንቸስተር ሲቲ ተከላካይ አይመሪክ ላፖርት በክረምቱ ከአልናስር ሊወጣ መሆኑን ዘገባዎች ጠቁመዋል። በ23.5 ሚሊዮን ፓውንድ ከኢቲሃድ ወደ ሳዑዲ የመጣው ስፔናዊው ተጫዋች ወደ ፍሬንች ሊግ 1 ከማቅናቱ በፊትም በሪያድ ካለው ቡድን ጋር ያለውን ኮንትራትም በቅርቡ ያቋርጣል ተብሏል። የፈረንሳይ ጋዜጣም እንደዘገበው ከሆነ ማርሴይ የ31 ዓመቱን ተጫዋች በጥር ለማግኘትም ያደረጉት ሙከራ ሳይሳካላቸው የቀረ ሲሆን
በዚህ ክረምት ግን የሮቤርቶ ዲዘርቢ ኦሎምፒክ ደ ማርሴይ ዝውውሩን በቶሎ ያጠናቅቃል ተብሎ ይጠበቃል። ተጫዋቹ ወደ ፈረንሳይ ለማቅናት ዝግጁ ነው የተባለው። ሪፖርቱ እንዳለው ከሆነ የአይመሪክ ላፖርት ፊልም የተመሰረተው የፈረንሳዩ ክለብ በቻምፒየንስ ሊግ ቦታ ላይ ስለማግኘቱ እንደሆነ የሚያነሱ ዘገባዎች ነበሩ። ነገር ግን ሳይሳተፍ መቅረቱ የሚታወስ ጉዳይ ነው። እንግዲህ ዓላማቸው ከተሳካ በኋላ ተከላካዩ በቅርቡ ከሳዑዲ አረቢያው ክለብ ሊያመጡትም ዝግጁ ናቸው። አልናስር በሳዑዲ ፕሮ ሊግ ከአል ኢቲያድ እና ከአል ሂላል ቀጥሎ በሶስተኛ ደረጃ ላይ ሲያጠናቅቅ አይመሪክ ላፖርት የወደፊት ህይወቱ በሌላ ቦታ ላይ እንደሚገኝ የተረጋገጠ ይመስላል። ተከላካዩ ከሳዑዲ ቡድን መልቀቁ አሁን ላይ የተረጋገጠ ነው። አልናስሮችም እንደሚያጡት አምነዋል። በቀጣይ ሳምንታትም ተጫዋቹና ክለቡ በስምምነት የሚለያዩበት መፍትሄዎችን ይፈልጋሉ። አይመሪክ ላፖርት ኮንትራቱ ወደ መጠናቀቂያ ዓመቱ የሚገባ ሲሆን የሳዑዲ ቡድን በነፃ መልቀቅም ይፈልጋል ተብሎ ነው የሚጠበቀው። ሊቨርፑሎች ጀረሚ ፍሪምፖንግን ካስፈረሙ በኋላ ሜሎስ ኬርኬዝን እና ፍሎሪያን ቨርትስ የሚያደርጉትን እንቅስቃሴ ላይ አዲስ መረጃ እየወጣ ነው። ሊቨርፑሎች ለታሪካዊው የክረምት የተጫዋቾች የዝውውር መስኮት በዝግጅት ላይ ናቸው። የባየር ሌቨርኩሰኑን ጀረሚ ፍሪምፖንግን ወደ ሪያል ማድሪድ ያቀናውን ትሬንት አሌክዛንደር አርኖልድ ፍጹም ምትክ ሆኖ ከሆላንዳዊው ጋር ያሉ ነገሮች ተጠናቀው ከስምምነት ተደርሶም ፊርማውን መጠናቀቁ እንዲሁ ይፋ መደረጉም የሚታወስ ነው። በግራ ተከላካይነት ቦታ ሊቨርፑሎች ከሚሎስ ኬርኬዝ ጋር በግል ተስማምተዋል። ኬርኬዝ የአንድሪው ሮበርትሰን ተፎካካሪ ሆኖ አንፊልድ ይደርሳል። የኬርኬዝ ዋጋ ከ40 ሚሊዮን ፓውንድ እስከ 45 ሚሊዮን ፓውንድ ሲሆን የዝውውር ክፍያን በተመለከተ ከቦርንመዝ ጋርም የሚያደርጉት ውይይት ክፍትና ቀጣይነት ያለው ነው ተብሏል። ነገር ግን እስካሁን በሊቨርፑል በታቀደው የሶስትዮሽ ዝውውር ላይ ተጠባባቂው የፍሎሪያን ቨርትስ ትልቁ ስምምነት ነው። ቀያዮቹ በሊቨርፑል ከፍተኛ ገቢ ከሚኖራቸው ተጫዋቾች መካከል ለማድረግም ከፍሎሪያን ቨርትስ ጋር የ5 ዓመታት ኮንትራት ተስማምተዋል። ሌቨርኩዘን እንግዲህ ከባየር ሚኒክ ይልቅ ለሊቨርፑል እንዲፈርም ይፈልጋል። ከዝውውሩም 126 ሚሊዮን ፓውንድ ያገኛሉ። ታማኙ ዘጋቢ ፋብሪዚዮ ሮማኖ እንዳለው ከሆነ ሊቨርፑሎች ለፍሎሪያን ቨርትስ የመጀመሪያ ይፋዊ ጥያቄን ማቅረባቸውን አረጋግጠዋል። ጥያቄው ከ100 ሚሊዮን ዩሮ በላይም ሲሆን ባለፉት 48 ሰዓታት ውስጥ ደግሞ በፍሎሪያን ቨርትስ ዝውውር ላይ ያሉ እድገቶች በሚያስደንቅ ሁኔታ ውስጥ ናቸው። ሌቨርኩዘን ጥያቄውን መቀበሉ ወይም ደግሞ ውድቅ ማድረጉ ገና ፍንጭ አልተሰጠም ብሏል። ፋብሪዚዮ ሮማኖ ሶስቱም የሊቨርፑል እንቅስቃሴዎች በትክክለኛው መንገድ ላይ እንደሚቀጥሉ፣ የሶስትዮሽ ስምምነቶችም እንደሚጠናቀቁን የገለጸው በፍሎሪያን ቨርትስ ጉዳይ ከሊቨርፑል ጋር የሚደረገው ውይይት በጥሩ ሁኔታ ላይ እየሄደ ነው። ጀረሚ ፍሪምፖንግ ፈርመዋል። በሚሎስ ኬርኬዝ ጉዳይ ላይ ከቦርንመዝ ጋር እየተደረገ ያለው ውይይት በጥሩ ሁኔታ እየሄደ ነው። ከተጫዋቹ ጋር ያለው ስምምነትም እየተጠበቀ ነው የሚል መረጃ ነው እየወጣ የሚገኘው። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ የብሬንትፈርዱን ተጫዋች ለማስፈረም በትልቁ ፍላጎት እንዳላቸው እንግዲህ ከዚህ በፊት እንደገለጽ ነው ይታወሳል። ሩበን አሞሪም በዚህ ውድድር ዓመት እንግዲህ ራስመስ ሆይሉንድ እና አሌሃንድሮ ጋርናቾ የመሳሰሉ ተጫዋቾች ውስጥ ብስጭት ውስጥ እንደከተቷቸው ይነገራል እና እነዚህን ተጫዋቾች ለመተካት ደግሞ ሌሎች ተጫዋቾችን ለማምጣት ሙከራዎችን እያደረጉ ነው። ማቲያስ ኩኛህን ማስፈረማቸው ይታወሳል። ሌላ 10 ቁጥር ቦታ ላይ የሚጫወት ተጫዋች ደግሞ ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። ብሪያን ኢምቤሞ አንደኛው ነው። ሜሰን ማውንት እና ብሩኖ ፈርናንዴዝ በአሁኑ ጊዜ በሩበን አሞሪም ቡድን ውስጥ ሁለት የአጥቂ አማካዮች ናቸው። ምንም እንኳን ብሩኖ መውጣት ጋር ስሙ የተገናኘ ቢሆንም ፋብሪዚዮ ሮማኖ ግን ሲናገር አሁን ላይ ከብሬንትፈርዱ ተጫዋች ጋር ነው ስማቸው እየተያዘ የሚገኘው ከብሪያን ኢምቤሞ ጋር። እንግዲህ ተጫዋቹ 20 ጎሎችን በፕሪሚየር ሊጉ ዘንድሮ አስቆጥሯል። ጥሩ የውድድር ዓመትንም አሳልፏል። ማቲያስ ኩኛህን ካስፈረሙ በኋላ ሌላ የ10 ቁጥር ተጫዋች ለማምጣት ደግሞ በትልቁ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው ማንቸስተር ዩናይትዶች። ቶተንሃም የባየር ሚኒኩን የመስመር አጥቂ ሌሮይ ሳኔን በነፃ ዝውውር የማስፈረም እድል ቀርቦላቸዋል። የ29 ዓመቱ የክንፍ ተጫዋች በአዲሱ የቡንደስሊጋ ሻምፒዮን ቡድን ያለው ውልም በሚቀጥለው ወር መጨረሻ ላይ ሲያልቅ ነፃ ወኪል ይሆናል። ባየር ሚኒክ ከሳኔ ጋር በአዲስ ኮንትራት ጉዳይ ላይ መስማማት አልቻለም። ሳኔ ደሞዙን ቀንሶ አዲስ የ3 ዓመታት ኮንትራት እንዲፈርም ቢጠየቅም ጥያቄዎችን ግን ውድቅ ማድረጉ ይታወሳል። ሳኔ ከዚህ ቀደም በእንግሊዝ የቆየ ሲሆን በኢቲሃድ ቆይታም 2 የፕሪሚየር ሊግ ዋንጫዎችን ሲያነሳ 139 ጨዋታዎችን ለማንቸስተር ሲቲ አድርጎ ነበር። ስካይ ስፖርት እንደዘገበው የሰሜን ለንደን ተቀናቃኞች ቶተንሃም ሆትስፐርስ እና አርሰናል የጀርመኑን ኢንተርናሽናል ለማዘዋወርም ሁለቱም ከተጫዋቹ ተወካዮች ጋር ተገናኝተው እንደነበር ነው የታወቀው። አርሰናሎች የአሁኑ አለቃው በማንቸስተር ሲቲ እና በፔፕ ጓርዲዮላ ረዳት በነበረበት ወቅት ከሳኔ ጋር በመስራቱ ዝውውሩን ለመጨረስም እያሰቡ ሲሆን ቶተንሃም ከተጫዋቹ ወኪል ጋር ጥሩ ግንኙነት አላቸው። በመሆኑም ዝውውሩን ለመጠቀም ይፈልጋሉ። ሳኔ ወደ ለንደን መጥቶ
መጫወትን እንደሚፈልግ ቢናገርም የትኛውም የለንደን ቡድን ለተጫዋቹ መዳረሻ እንደሚሆን የሚጠበቅ ነው። ሳኔ በዚህ ሲዝን ለባየር ሚኒክ ባደረጋቸው 45 ጨዋታዎች 13 ጎሎችን አስቆጥሮ 6 አሲስቶችን ማድረግ የቻለ ሲሆን አሁን ላይ እድሜው ወደ 30ዎቹ እየተቃረበ ቢሆንም አሁንም የሚቀርበው ብዙ ነገር አለው። ሳኔ በሁለቱም የመስመር በኩል የመጫወት ችሎታ ያለው ሲሆን በዚህ ክረምትም አዲስ አጥቂ አማራጭ ፍለጋ ላይ ላሉት የቶተንሃም ቡድንም ማራኪ ምርጫ ያደርገዋል። ነገር ግን የሳኔ ደሞዝ በቶተንሃም የሚፈራው ነገር ነው። ለቶተንሃም በነፃ ዝውውርም ሳኔ መጨመሩ ክለቡ ወደ ሻምፒየንስ ሊግ በመመለሱ እውነተኛ ለውጥ እንደሚሆንም ጥርጥር የለውም። ነገር ግን የተጫዋቹ ደሞዝ ጥያቄና ለዋና ተጫዋች እንኳን ብዙ ክፍያን ለማይከፍለው ክለብ በእርግጠኝነት ችግር ይፈጥራል ተብሎ ነው የሚታሰበው። በቶተንሃም ሶን ሂዩንግሚን በሳምንት 190,000 ፓውንድ ከፍተኛ ገቢን የሚያገኘው ተጫዋች ሲሆን ጄምስ ማዲሰን እና ክሪስቲያን ሮሜሮ ከደቡብ ኮሪያዊው ቀጥሎ ይከተላሉ። ባየር ሚኒክ ለሳኔ ያቀረበው የመጨረሻው የመነሻ ደሞዝም ስምምነት 160,000 ፓውንድ የሚጠጋ ነው። ይህ ቁጥር ደግሞ ጉርሻዎችን ያላካተተ ነበር። ይህ ክፍያ ለቶተንሃም ሊከብድ ይችላል። በተለይም የሳኔ እድሜ በእርግጠኝነት በማንኛውም ውሳኔ ላይ ትልቅ ተጽዕኖ ሊያሳድር እንደሚችል ስለሚታመን ኤንዞ ማሬስካ ሁለገቡን ደቡብ አሜሪካዊ ተጫዋች ይፈልገዋል። ቸልሲዎች ከክረምት የተጫዋቾች የዝውውር መስኮት በፊት ቡድናቸውን ለማጠናከር አማራጮችን እየተመለከቱ እንዳሉ መረጃዎች እያሳዩ ሲሆን እያደገ ያለውን የአርጀንቲናውን ባለተሰጥኦ ቫለንቲን ባርኮን በቅርበት እየተከታተሉት ነው ሲል የከቼንድ ኦፍሳይድ ምንጮች ዘግበዋል። ባርኮ ከፕሪሚየር ሊግ ቡድን ብራይተን በውሰት በስትራስቡርግ የሚገኝ ሲሆን በዚህም የውድድር ዓመት 14 ጨዋታዎችን አድርጎ በሊግ ዋን ላይም ትልቅ ተጽዕኖን መፍጠር የቻለ ሲሆን ቸልሲን ጨምሮ የበርካታ የአውሮፓ ታላላቅ ክለቦችን ትኩረትም ስቧል። ተጫዋቹ በክረምቱ ወደ ብራይተን ከተመለሰ በኋላ በወደፊት ህይወቱ ላይም ውሳኔዎችን ያደርጋሉ። የ20 ዓመት ዕድሜው እንግዲህ አማካይም በሁለገብነቱ ብዙ ክለቦችን አስገርሟል። ከሁለቱ የቸልሲ ዋና አሰልጣኞች ኤንዞ ማሬስካና የክለቡ ምልምል ቡድን አድናቆትንም አተርፏል። ስለሆነም ቸልሲዎች የባርኮን እድገት እየተመለከቱ ነው። በቴክኒካል ችሎታውና በከፍተኛ አቅሙ የሚታወቀው ባርኮ በሁለቱ የግራ ተከላካይና የመሃል አማካይ ደግሞ ይታወቃል። የቸልሲ ፍላጎት ከዝውውር ፍልስፍናቸው ጋር ይዛመዳል። ወጣትና ከፍተኛ አቅም ያላቸው ተጫዋቾችን በማምጣት የረጅም ጊዜ የመጀመሪያ ቡድን ተጫዋች ማድረግ ይፈልጋሉ። የአውሮፓ ቻምፒየንስ ሊግ እግር ኳስ በሚቀጥለው የውድድር ዘመን ወደ ስታንፈርድ ብሪጅ ሲመለስ ሰማያዊዎቹ ቡድኑን ለማጠናከር ጓግተዋል። በተለይም በመሃል ሜዳ አዲስ ተጫዋቾችን ማምጣትና ሁለገብነትን መጨመርም ትልቁ ፍላጎታቸው ነው። ከብራይተን ጋር መደበኛ ድርድር ባይጀመርም ከክለቡ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት የውስጥ ውይይቶች ከወዲሁ እየተካሄዱ ነው። ቸልሲዎች በፈረንሳይ የውሰት ቆይታ የባርኮን እንቅስቃሴ ሲከታተሉ ቆይተዋል። በቀጣይ የመሃል ሜዳ መልሶ ግንባታቸው ውስጥም ቁልፍ ሚና ሲጫወት እንደሚችል ነው የሚያምኑት። ማሬስካ ስራ ለሚበዛበት ክረምት የዝውውር መስኮትም ዝግጁ ነው። የአርጀንቲናው እድገት በቅርበት መከታተልም ይቀጥላል። ቸልሲዎች በዝውውሩ ላይም ወደፊት ለመራመድ ከወሰኑ የዝውውር መስኮቱ ከተከፈተ በኋላም ስምምነቱ ሊያልቅም ይችላል ተብሎ ነው የሚጠበቀው። የቶተንሃሙ ተከላካይ ክሪስቲያን ሮሜሮ ስለ ሰሜን ለንደን የወደፊት ቆይታው ትልቅ ፍንጭን ሰጥቷል። የቶተንሃም ሆትስፐርስ ተከላካይ ክሪስቲያን ሮሜሮ በሰሜን ለንደን ስላለው የወደፊት ቆይታ ትልቅ ፍንጭን ሰጥቷል። የ27 ዓመቱ ተጫዋች በዚህ የውድድር ዘመን በጉዳት ምክንያት ብዙ ጨዋታዎች ያምልጠውታል። ተከላካዩ ለቶተንሃም ሆትስፐርስ 18 የፕሪሚየር ሊግ ጨዋታዎችን ብቻ ነው ማድረግ የቻለው። ቡድኑም 17ኛ ሆኖ ሲያጠናቅቅ የእሱ አለመኖር ትልቅ ዋጋ እንዳስከፈላቸው ግልጽ ነው። ቶተንሃም በሊጉ ደካማ ቢሆኑም የ2024-25 ትልቅ እንግዲህ ምክንያቶች ይታወሳል። የአንጌ ፖስት ኮግሎ ቡድን የዩሮፓ ሊግን ዋንጫ አንስቷል። በዩሮፓ ሊግ ስኬታቸውም ምክንያት ሮሜሮና ቶተንሃም በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መወዳደር ይችላሉ። በቶተንሃም ከሚገኙ ትልልቅ ተጫዋቾች መካከል አንዱ የሆነው ሮሜሮ በቅርቡ ከስፔኑ ኃያል ክለብ አትሌቲኮ ማድሪድ ጋር ተያይዟል። ሆኖም ግን አርጀንቲናዊው የቶተንሃም ሆትስፐርስ የዩሮፓ ሊግ ስኬትን ተከትለው በኢንስታግራም ገጹ ላይ አንድ መልእክትን በመለጠፍ ተከላካዩን ሊለቅ ይችላል በሚለው ጉዳይ ላይ የደጋፊዎችን ስጋት ነው እንግዲህ የቀሰቀሰው። በዚህ የውድድር ዘመን በቡድኑ የሚፈለገውን ነገር ማሳካት ችለናል። ይህ ነው ዋናው ነገር፣ ዋንጫ ነው። እንግዲህ ስሜም የዚህ ውብ ክለብ ታሪክም አካል ነው። በየቀኑ ለምታደርጉት ፍቅርና ድጋፍም ሁላችሁንም ላመሰግናችሁ እወዳለሁ። ነገር ግን አብሮ መቆየታችን ወደ ስኬት እንደመራን አልጠራጠርም። አሁንም መቀጠል አለብን። መንገዱ ግን ይህ ነው በማለት በመቆየቱ ላይ ፍንጭ ሰጥቷል። የቶትናም አሰልጣኝ ፖስት ኮግሉ የተከላካዩ አገልግሎትን ለማቆየት በጣም ይፈልጋሉ። ሮሜሮ በዚህ እግር ኳስ ክለብ ውስጥም ማቆየት በጣም አስፈላጊ ነው። ባለፉት ሳምንታት ያሳየውን ነገር አይተናል። የዓለም ዋንጫ አሸናፊ መሆኑን አይተናል። እናም አሸናፊ ነው፣ የእሱ መቆየት ደግሞ ግዴታ ነው ሲሉ ተናግረው እንደነበር ነው የሚታወሰው።
ማንቸስተር ሲቲ ፈረንሳዊውን ለማስፈረም ዝግጁ ነው። ማንቸስተር ሲቲ በዚህ ክረምት የሊዮኑን ኮከብ ራያን ቸርኪን ለመውሰድ እየፈለጉ ነው ሲል ዘገባው አመልክቷል። በአዲሱ የስፖርት ዳይሬክተር ሁጎ ቪየና ስር ለሚገነባው ትልቅ ቡድን ሲቲ እንግዲህ ከመጪው የውድድር ዘመን በፊት ቢያንስ 4 አዳዲስ ተጫዋቾችን ለመጨመር ቅድሚያ እንደሚሰጡ ይታመናል። የመሃል ሜዳ ማጠናከሪያዎች የሚጠበቁ ሲሆን ኬቨን ደብሮይና ኮንትራቱ ሊያልቅም ሲሆን እንግዲህ የጃክ ግሪሊሽ፣ በርናርዶ ሲልቫና ኤልካይ ጉንዶዋን የረጅም ጊዜ የወደፊት እጣ ፈንታ እርግጠኛ አይደለም። ስፖርትስ ሞል እንዳስነበበው ከሆነ በዚህ ክረምት ግሪሊሽና ማንቸስተር ሲቲ ለመለየት ክፍት እንደሆኑ አረጋግጧል። የባየር ሌቨርኩሰኑ ፍሎሪያን ቨርትስ ወደ ኢቲያድ ለመዘዋወር ከፍተኛ ግንኙነት ነበረው፣ ነገር ግን ለኬቨን ደብሮይና ተመራጩ ምትክም ሆኖ ታይቶ ነበር። ነገር ግን የቅርብ ጊዜ ሪፖርቶች ማንቸስተር ሲቲ አሁን ላይ ፍላጎታቸውን ትተውታል። ሊቨርፑልም ፉክክሩን እየመራ ነው። አሁን ላይ ማንቸስተር ሲቲ በዚህ ክረምት ራያን ቸርኪን ለማስፈረም ለመደራደር ይፈልጋሉ። ማንቸስተር ሲቲ ትኩረታቸው ወደ ርካሽ አማራጮችን የቀየሩ ይመስላል። የ21 ዓመቱ ቸርኪ በክረምት መጀመሪያ ላይ ለፔፕ ጓርዲዮላ ቡድን ትልቅ እድል እንደሆነም ዘ ቴሌግራፍ ዘግቧል። ሲቲዎች ፈረንሳዊውን የማዘዋወር እንግዲህ ውድድርን መቀላቀላቸው የተነገረ ሲሆን ፈላጊዎቹ ከ20 ሚሊዮን ፓውንድ እስከ 25 ሚሊዮን ፓውንድ የሚደርስም የውል ማፍረሻ እንዳለው በሰፊው ያምናሉ። ሊዮን ባለፈው ክረምት ራያን ቸርኪን ለመሸጥም ከፉልሃም ጋር 15 ሚሊዮን ዩሮ ተስማምቶ ነበር። ነገር ግን ተጫዋቹ ወደ ክራቨን ኮቴጅ መዘዋወሩ ውድቅ በመደረጉ ወደ ትልቅ ክለብም የመዘዋወር ፍላጎት ያለው ይመስላል። ቦሩሲያ ዶርትመንድ እንዲሁ በውድድር ዓመቱ መጀመሪያ ላይ ወደ ራያን ቸርኪ ለመዘዋወር ሲፈልግ ነበር። ሊቨርፑልና ቼልሲም ከዚህ ቀደም ፍላጎት ካሳዩ ክለቦች መካከል ናቸው። ይህ በእንዲህ እንዳለ ፋብሪሲዮ ሮማኖ የራያን ቸርኪና የኖቲንግሃም ፎረስቱን ሞርጋን ጌብስ ዋይትን በማንቸስተር ሲቲ በ10 ቁጥር ሚና ኢላማዎች ዝርዝር ውስጥም መኖራቸውን በኤሲ ሚላኑ ቲጃኒ ራይንደርስ ላይ ያላቸው ፍላጎትንም አይጎዳውም ሲል ተናግሯል። ቸርኪ አስደናቂ የውድድር ዘመን ካሳለፈ በኋላ በዚህ ክረምት ሊዮንን እንደሚለቅ ይጠበቃል። የሊዮን የመጨረሻ የፍሬንች ሊጓን ጨዋታውንም ከአንድ ሳምንትና ከዛ በፊት ማድረጉን ተከትሎ ቸርኪ በክረምቱ ክለቡን ሊለቅ እንደሚችል አረጋግጧል። ቸርኪ የሊዮን ኮንትራት ሊጠናቀቅ አንድ ሳምንት ብቻ የቀረው ሲሆን በ2024/25 የውድድር ዘመንም እንግዲህ ኃይል ክለብ ጎልቶ እንግዲህ የወጣ ተጫዋች ነበረ። በሁሉም ውድድሮች 12 ጎሎችንም አስቆጥሮ 20 አሲስቶችንም ማድረጉን የምናስታውሰው ነው። ቢልድ የኮዲ ጋክፖና የባየር ሚኒክ ዜናዎችን አንስቷል። ባየር ሚኒክ ኮዲ ጋክፖን ይፈልጋሉ። የሊቨርፑል ተጫዋች በዚህ ክረምትም በእጩ ዝርዝራቸው ውስጥ እንደያዙት የሚገልጹ አስገራሚ ዘገባዎችም እየወጡ ነው። ከስካይ ጀርመኒ የወጡ ዘገባዎች እንደሚያሳዩት ባየር ሚኒክ በኮዲ ጋክፖ ዙሪያ ማጣራቶችን እያደረገ እንደሆነ ታውቋል። የስካይ ጀርመኒ ፍሎሪያን ፕሌተንበርግ እንደዘገበው ከሆነ የባየር ሚኒክ ስፖርቲንግ ዳይሬክተር ማክስ ኤርበል ኮዲ ጋክፖ በባቫሪያን ላለው የግራ ክንፍ ቦታ ላይ ችግር እንደ ትልቅ መፍትሄ ለይቶታል። ሆላንዳዊው ኢንተርናሽናል በዚህ የውድድር ዘመን ለሊቨርፑል ባደረጋቸው 49 ጨዋታዎች 18 ጎሎችንና 6 አሲስቶችን ደግሞ አድርጓል። ፕሌተንበርግ እንዳለው ከሆነ ኤርበል ከሊቨርፑል ጋር የቅድመ ዝግጅት ንግግሮችንም እያደረገ እንደሆነ ገልጿል። ባየር ሚኒክ ከቶማስ ሙለር ጋር ከኪንግስሌ ኮማን ጋር እንደሚለያዩ እርግጥ እየሆነ በመምጣቱ የማጥቃት አማራጮቻቸውን ለማስፋትም ከተለያዩ ተጫዋቾች ጋር ስማቸው ሲነሳ ቆይቶ ነበር። በሚዩኒክ እጅጉን የተፈለገው ፍሎሪያን ቨርትስ እንደማያገኙት አምነዋል። ይህ ዝውውር ባለመሳካቱ ባየርን አማራጮቹን እንዲመለከትም ያደርገዋል። ፕሌተንበርግ እንዳለው ከሆነ ክለቡ ከቪንሶን ኮምፓኒ የመጀመሪያ ውድድር ዘመን ቆይታ በኋላ ለቀጣይ ዓመት የግራ ክንፍ ተጫዋችነት ለማግኘትም ሙሉ በሙሉ ትኩረቱን አድርጓል ብሏል። የ24 ዓመቱ ኮዲ ጋክፖ እንዲሁም የብራይተኑ ካውሩ ሚቶማና የኤሲ ሚላኑ ራፋኤል ሊያውን ያካተተ የእጩ ዝርዝርም ቀርቧል። የቢልድ ጋዜጠኛ ክሪስቲያን ፉልክ በበኩሉ ኮዲ ጋክፖ በዚህ ደረጃ ግንባር ቀደም እጩ አለመሆኑን በድረገጹ ላይ ዘግቧል። ባየር ሚኒክ በዚህ ክረምት የአጥቂ ስፍራቸውን ለማጠናከር ይፈልጋሉና አዲስ የግራ መስመር ተጫዋች ማስፈረም ቅድሚያ የሚሰጠው ጉዳይ ነው። የጀርመኑ ኃያል ክለብ ባየር ሚኒክ ፍሎሪያን ቨርትስን ለማስፈረም ከፍተኛ ፍላጎት ነበረው፣ ነገር ግን በምትኩ ሊቨርፑልን መቀላቀልን መርጧል። ባየር ሚኒክ አሁን ላይ ሌሎች አማራጮችን እየፈተሹ ነው። የሊቨርፑሉ ኮዲ ጋክፖ በዚህ ክረምትም ኢላማቸው ውስጥ አንደኛው ሆኗል። ካውሮ ሚቶማና ራፋኤል ሊያው ከሊቨርፑል ሆላንዳዊው የክንፍ ተጫዋች የበለጠ እንግዲህ ከፍ ብለው እንደሚታዩ ቢልድ ዘግቧል። የአትሌቲክ ቢልባው ኒኮ ዊሊያምስን በዝርዝራቸው ውስጥ ይገኛል። ነገር ግን በአሁኑ ጊዜ ምንም የተለየ ነገር እንደሌለ ነው መረጃዎቹ እያሳዩ የሚገኙት። አትሌቲኮ ማድሪድ ለስፔን ኮከብ ተጫዋች ንግግሮችን ከፍቷል። አትሌቲኮ ማድሪድ በክረምቱ የዝውውር መስኮት የመጀመሪያ እንቅስቃሴያቸውን አድርገዋል። ለስፔናዊው ተጫዋች አሌክስ ባይና ፊርማም ከቪያሪያል ጋር ንግግር ማድረጋቸው ተሰምቷል። የ23 ዓመቱ ባይና በላሴራሚካ ጥሩ የውድድር ዘመንን አሳልፏል። በጥር ወደ ሳዑዲ አረቢያ የቀረበለትን ጥያቄም ውድቅ ካደረገ በኋላ ሌላ ፈተናን ለመሞከርም ዝግጁ ነው።
ባይና ከዚህ ቀደም ከባርሴሎናና አስተን ቪላ ጋር ስሙ ተገናኝተዋል። ነገር ግን አንድም ጠንካራ እንቅስቃሴ አላደረጉም። በውድድር ዘመኑ የመጨረሻ ቀን ለቪያሪያል ደጋፊዎች በእንባ የተጠናቀቀ የስንብት ሁኔታን ማሳየቱ መውጫው ቅርብ መሆኑን የሚጠቁም ይመስላል። በተጫዋቹ ውስጥም 55 ሚሊዮን ዩሮ የውል ማፍረሻ አለ። ነገር ግን አትሌቲኮ ያንን ዋጋ ለመክፈል ግን ፍላጎት አለው። ባለፈው ሳምንት እንደተዘገበው ከሆነ አትሌቲኮዎች አማካዩ ሮድሪጎ ሪኬልሜን በስምምነት ውስጥ በማካተት የዝውውሩን ወጪ ለመቀነስ ይፈልጋሉ ብለዋል። ካንዴ ናሴር ድርድሩ እየተካሄደ ነው ብለዋል። ቪያሪያሎች ለፕሮጀክታቸው የሚመጥን ሆኖ የሚሰማቸውን ሪኬልሜን ይፈልጉታል። ደሞዙ ለቪያሪያል ተመጣጣኝ ነው። ሁለቱም ክለቦች ደግሞ የሁለቱም ተጫዋቾች ኢኮኖሚያዊ ፍላጎቶችን ተገንዝበው እና በሚቀጥሉት ቀናት ውስጥም ስምምነቱን ለመጨረስም እየሰሩ ነው። አትሌቲኮ በሰኔ ወር በክለቦች የዓለም ዋንጫ ተጫዋቹን ማግኘት ይፈልጋል። ከበርካታ የውሳት ጊዜያት በኋላ በዋንዳ ሜትሮፖሊታኖ የመጀመሪያ ተስፋ ሰጪ ዓመትን ካሳለፈ በኋላ ሪኬልሜ በዚህ የውድድር ዓመት በአትሌቲኮ ውስጥም ጥሩ አልነበረም። በዚህ የውድድር ዘመን የ25 ዓመቱ ተጫዋች 846 ደቂቃዎችን ብቻ የተጫወተ ሲሆን አንድ ጎልና አሲስትም ማድረግ ችሏል። ከ26 ጨዋታዎች ውስጥ ደግሞ 8ቱን ብቻ ነው ቋሚ ሆኖ መጀመር መቻሉ የሚታወሰው። ባይና በበኩሉ ለቪያሪያል ትልቅ ብቃቱን አሳይቷል። አማካዩ በላሊጋ 10 አሲስቶችን አድርጓል። 7 ግቦችንም ማስቆጠር የቻለ ሲሆን በአንቶኒዮ ግሪዝማን እና በሮድሪጎ ዴፖል ላይ በእጅጉ በመተማመን አንዳንድ ጊዜ ለሚቸገረው ለአትሌቲኮ ማድሪድም ቡድኑ ብዙ ነገሮችን ይጨምራል። አትሌቲኮ ዝውውሩን በቶሎ እንዲጨርሱም በማመን እየሰሩ ይገኛሉ ነው እየተባለ የሚገኘው። የባርሴሎናው ኮከብ የወደፊት ጥርጣሬን አቁሞ ቀጣይነቱን አረጋግጧል። የባርሴሎናው ኮከብ ሮናልድ አሮሆ መጪው ሕይወቱ ጥርጣሬ ውስጥ ቢያስገባም በክለቡ እንደሚቆይ አረጋግጧል። ዩራጓዊ በጥር እስከ 2031 ድረስም የሚያቆየውን አዲስ ውልም ተፈራርሟል። ነገር ግን በወደፊት ሕይወቱ ላይ ያለው ጥርጣሬ አሁንም እንደቀጠለ ሲሆን በስምምነት ውስጥም የመልቀቂያ አንቀጽ ተካቷል። ሮናልድ አሮሆ በዝውውር መስኮቱ የመጀመሪያ 10ና 15 ቀናት ውስጥም በ65 ሚሊዮን ዩሮ የሚለቀበት ስምምነት አለው። ይህንን መክፈልም የቻለ ተከላካዩን ማግኘት ይችላል። ሮናልድ አሮሆ ከጉዳት ከተመለሰ በኋላ በዘንድሮው የውድድር ዘመን የመጀመሪያ ሚናን ማግኘት ባይችልም አሮሆ መቆየት የሚፈልግ እንደሚመስል ነው ዘገባዎች የሚያሳዩት። የ26 ዓመቱ ተከላካይ በዚህ የውድድር ዘመን ከፓኦ ኩባርሲና ከኢንጎ ማርቲኔዝ ቀጥሎ የቡድኑ ተመራጭ ሲሆን ይህንንም ተከትሎ እንደሚለቅ ብዙ ነገሮችም ሲባሉ ነበር። በቻምፒየንስ ሊግ ውስጥም በኢንተር ጨዋታ ላይ ከባድ ትችት አጋጥሞታል። አሁን ላይ ግን አሮሆ ስለ ቀጣይ ዓመት ባርሴሎናን እያሰበ እንደሆነ ነው የተናገረው። ተጫዋቹ በቅርብ ወራት ውስጥ ከዩቬንቱስ፣ ማንቸስተር ዩናይትድ እና ባየር ሚኒክ ጋር የተገናኘ ቢሆንም አሮሆ በባርሴሎና ውስጥም ደስተኛ መሆኑን ገልጿል። ሮናልድ አሮሆ ሲናገር በዚህ የውድድር ዘመን ባሸነፈው ዋንጫ ደስተኛ ነኝ። በግሌ በተለየ በደረሰብኝ ጉዳት ምክንያትም በጣም ጥሩ ወቅት ነበር ብዬ አላስብም። ነገር ግን ለቡድኔ ስኬትም ደስተኛ ነኝ። 3 ዋንጫዎችን በማግኘትም ደስተኛ ነኝ። እናም ደግሞ እዚህ በመሆኔ ደስተኛ ነኝ። ቀጣይነቴን አረጋግጣለሁ። እስከ 2031 ድረስም ውላለኝ ሲል ነው ዩራጓይ እንደደረሰ ለመገናኛ ብዙሃንም እንዲሁ የተናገረው። አሮሆ በጉዳት ጉዳዮች ብዙ የተሰቃየ ሲሆን በውድድር ዘመኑ የመጀመሪያ አጋማሽም ከሜዳ እንዲርቅ አድርጎታል። በኮፓ አሜሪካ በደረሰበት ጉዳትም በክረምት የተደረገለት ቀዶ ጥገናም ተከትሎ ለረጅም ጊዜ ከሜዳ ውጪ እንዲሆንም አድርጎት ነበር። ለረጅም ጊዜ ከስራ ውጪ መሆን ትንሽ አስጨንቆኝ ነበር። ሁልጊዜ መጫወት ፈልጋለሁ። ባትጫወት ምናልባት ትንሽ በራስ መተማመንን ታጣለህ። ነገር ግን ይህ የስራህ አካል ነው። በዓለም ላይ ካሉት ምርጥ ክለቦች አንዱ ነኝ። ከቡድኑ ካፕቴኖችም አንዱ ነኝ። ብዙ ዓመትም ኮንትራት አለኝ። ጥሩ ነገሮችም እየመጡ ነው። አሰልጣኝ ይወደኛል፣ ደጋፊዎችም ይወዱኛል። ከባርሴሎና ጋር እቆያለሁ ሲልም ጭምር ነው ሀሳቡን የሰጠው ሮናልድ አሮሆ። ውድን የተከበራችሁ ቤተሰቦቻችን ለዛሬ ለምሳ ሰዓቱ የያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን ከአዲስ ስፖርት ልዩ እነዚህን ይመስሉ ነበር። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ግን ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።